ያቱን እኔ እኮ ከዚህ ያዘን ስሜት እንድትወጣ ለማገዝ እየሞከርኩኝ ነው። እባክሽ ከዚህ ጋር ተነሽ። እኔ ካንቺ ጋር ምንም ነገር ማውራት አልፈልግም። እንዴ ስነግርሽ ስሚኝና ሂጂ። ደግሞ እኔ ወንድምሽ አይደለሁ። ለምን እንደዚህ የምትከራከርላት? ሲጀመር የት የምታውቃትን ነው? እሺ እንደፈለግሽ አድርጊ፣ መብትሽ ነው። ኑንያት፣ አንቺ ኑንያት፣ ኑንያት። አቤት ኤልሹ፣ መተሻልን? አዘጋጅተሽ ጨረስክ? ጨርሻለሁ። ልጅቷ የምትወጣበትን ሰዓት ብቻ ለይተሽ ማሳወቅ ነው የሚጠበቅብሽ። እሺ በቃ ጊዜ መግደል የለብንም። አሁን ልካታለሁ። እሺ ሰዎቹ ተዘጋጅተው እኛን ነው የሚጠብቁት። አንተ የቱ ነው ቶሚን አገኘው? አይ ኑኑያት በትንሽዬ ገጠራማ አካባቢ ተወልዳ ያደገች መልከ መልካም ረጋ ያለች ጥሩ ልጅ ናት። በአካባቢው ማህበረሰብም ሆነ በጎረምሶች ዘንድ በጣም ተወዳጅና ተመራጭ ልጅ ነበረች። ኑንያት ብቻ ሳትሆን መሲም እንዲሁ። የአካባቢዎቹ ጎረምሶች እንዲህ ይላሉ፣ ሌሎቹማ ሳይጠየቁሉ እሺ ይላሉ። የእሷ ልጆች ግን የተለዩ ናቸው። የዚች ብቻ ሲገርመን ደግሞ ትልቅ እህቷም መልከ መልካምና ተወዳጅ ጥሩ ልጅ ነበረች። ነገር ግን አንድ ቀንም ሳናያት ወዴት ወስዳ እንደደበቀቻት አናውቅም። እኛ ሳናያት ለዛች አነሰና ደግሞ ይህችንም ደብቃታለች። ደብቃት አስቀምጣት እንዴት እንዳደገችና እንዴት እንዳማረባት ተመልከቱ ይላሉ። ታዲያ ይህች መልከ መልካም ወጣት አንድ ቀን ውሃ ለመቅዳት ወጣ ባለችበት አጋጣሚ አንድ ጎረምሳ እየጠራትና በግድ እያናገራት ነበር። እያናገራት እያለ እሷ ባከን ተወኝ እያለችው ነበር። ራሷን ለመከላከልም ስትል ከጥቃት ራሷንም ለመከላከል ስትል በጋዲያ በገፈተረችውም ጊዜ ይህ ወጣት ከባድ የሚባል የመኪና አደጋ ይደርስበትና እነሱም ደግሞ ቤተሰቦቹ ተሰብስበው ቤተሰቦቻችን መካከል አንድም ሰው ጥቃት እንዳይደርስበትና ደመላሽ እንዳይሆንበት በማለት ተሰብስበው ቀያቸውን ለቀው ወደ ከተማ ወደ ዘመድ መጠጋት ግድ አላቸውና ቤተሰብ ወዳለበት መጡ። ሌላም አማራጭ ስላልነበራቸው ይሻለናልና መልካም ሰው ናት ወዳሏት ወደ መረጧት ትልቅ እህታቸው መሲ ተቀጥራ ወደምትሰራበት ቤት ምርጫቸው አደረጉና ወደዛ ተጠጉ። በጠየቋትም ጊዜና በደወሉላትም ጊዜ እሷም እሺ ብላ እልል ብላ በደስታ ተቀብላቸውም ነበር። ሴትዮዋ ግን ሁለት አይነት ፊት ቢኖራትም በሰላም ተቀብላቸዋለች፣ በደስታ ተቀብላቸዋለች። ወይዘሮ ሄለን ቤት ከተጠጉ በኋላ ቢመቻቸውም ባይመቻቸውም ቢጥማቸውም ባይጥማቸውም የግድ ነውና ተቀምጠዋል። እንዲሁም መረ እየተገለመጡ ሶፋችን ላይ ማትቀመጡ ምግቡን በዛ። እረ እንዲያውም ግልምጫም መገፍተርም መሰደብም ዱላ ብቻ የሚቀረው ውጡልኝ ለመባል ትንሽ የቀረው ግልምጫ ሁሉ እያስተናገዱ ተቀምጠዋል። ይህንን ነገር ደግሞ ይበልጥ የምታስተናግደው ኑንያት ነበረች። ኑንያት መልከ መልካም ኑንያት ከረምረም እያለች በመጣሽ ቁጥር የቤቱ ሁኔታ የሰዎቹ ማንነት እየተቀያየረባት በመምጣቱ በጣም በእጅጉ አስገርሟታል፣ አስደንግጧታል። ሁላቸውም ያ የምታውቃቸው ሰዎች አይደሉም። ኤልሻዳይ ለምሳሌ ብስጩና ተናጋሪ ሆናለች። ለምን እንደሆነች ምክንያቱን አታውቅም። እሷም ደግሞ እንደዚህ የሆነችበት ትልቅ እህቷ ላይ መሲ ላይ ጥቃት ስላደረሰች እሷ ብስልና ብልጥ ልጅ ስለሆነች ምናልባትም ከተቀራረበችኝ ተሳስቼ ነግራት ይሆናል ትገለኛለች፣ ሚስጥራችንን ታወጣለች በማለት ነበር ፊት ለመንሳት እየደረሰችው። አሁን ላይ ግን አዶኒ አባቱን አጥቶ ከነ ኤልሻዳይ ቤት ለትንሽ ቀናቶች ተቀምጦ ነበር። እናም እሱም ተጠግቶ እነሱም ተጠግተው ነበር። አዶኒ ሁላቸውም አይዞህ በርታ ተረጋጋ ሲሉት ዝም ማለት ነው የምፈልገው፣ ባካቸው አታናግሩኝ ይላል። ነገር ግን ኑንያትን ሲያድ ደግሞ ህይወቱ በደስታ ይሞላልና ሀዘኑንም ይረሳን፣ ሀዘኔንም ባንቺ ረሳብሻለሁ ይላል። እሷ ግን ከዚህ በፊት ፊት አትሰጠውም ነበር። ምክንያቱም ተሰዳ ነው እና የመጣችው በወንዶች ምክንያት ብዙ ውጣ ውረዶችን እንዲሁም ከነ ቤተሰቦቿ ለዚህ ደረጃ የተዳረገችው በወንዶች ምክንያት ስለሆነ ስለዚህ ያንን በመፍራት እሱንም ፊት አልሰጠችውም ነበር። በዚያ የተናደደውም አዶኒ ደግሞ ይናገራታል። ለምን ተገላምጭኛለሽ? አሁን በሀዘኑ ጊዜ ልትቀርበው ብትፈልግም አይዞህ ብትለውም እሱ ግን እንደ ወንድሜ ነህ ብትለውም እሱ ግን አልተዋጠለትም። ምላሹም ጥሩ አልነበረም። ይህ ሲገርማት ደግሞ አስከትሎ ደግሞ ቴዲ የሚባለው ወጣት ደግሞ እሷ ችኩል ብላ መጥታ ሰላም ልትለው ስትል ወደ ቤት በመጣበት ሰዓት እሱ ደግሞ እንደማያውቃት ሰው ነበር የሆነው። ኤልሻዳይን በመገረም ታውቂዋለሽ እንዴ ስትላት እሱ አላውቃትም ብሎ ሽምጥጥ አደረገ። እሷም በጣም ገርሟታል።
እዚህ ቤት እየተፈጠረ ያለው ነገር ምንድን ነው? ኑኑያት ሁሉም ነገር ግራ ገብቷታል። እህቷም ራሷ እንደረሳች ሆናለች። ነገር ግን ኑኑያት እርግጠኛ ናት ይቺ ልጅ መሲ ምንም ነገር እንዳረሳች እሷ እየተጠራጠረች ነው። መድኃኒቷን አትወስድም፣ ስልክ ተደብቃ ታወራለች፣ ነቃ ትላለች። አንዳንዴ የሚያስገርሙ ምላሾች አሏት በወሬዋ መሀል። ረስታለች ብትባልም ግን አልፎ አልፎ የሚያስደነግጥ ነገር ትናገራታለች። የኤልሻዳይ መቀየር ኤልሻዳይ በፊት ላይ ከዚህ በፊት ኑኑያት ካልመጣችልኝ ትል ነበር፣ ለእሷ ስትል ትመጣ ነበር። አሁን ላይ ደግሞ ታመናጭቃታለች። አዶኒም በአይኑ ብቻ ስለተመለከታት ምን ሲባል ከዚች ገጠሬ ላይ አይንህን ጣልክ በማለት ደግሞ እሱም ላይ ትወርድበታለች። ኤልሹ ምን ሆነች ነው በዚህ ሰዓት እንደዚህ ይባላል ወይ በማለት ያለበትን ወቅት ብቻ ሲያስታውሳት ደንገጥ በማለት ይቅርታለች። አስከትላም ደግሞ የኔ ማር የኔ ልዕልት የኔ ወርቅ የምትላትን ወይዘሮ ሄለንን ደግሞ በአጋጣሚ እሷና ባለቤቷ ቶማስ አንዳንድ ነገር ሲነጋገሩ እሷ ሁለተኛ ፊት እንዳላት ትመለከታለች። በጣም ትደነግጣለች። ምን ሆና ነው ያ ሁሉ እንደዛ የምትለኝ? ከጀርባዬ እንደዚህ እያለች ነው ትልና ትደናገጣለች። ባለቤቷ ምን ይመስልሻል? ይህቺ ልጅ ቆንጅዬ ልጅ ናት፣ ኑኑያት ቆንጅዬ ልጅ ናት፣ የተረጋጋች ናት፣ ብለናት ጎበዝ ናት። ምን ይመስልሻል? ለልጃችን ብናደርጋት ነበር ያላት። እሷ ግን አልተቀበለችም ነበር። ይህችን ገጠሬ ምን ብለን ለሱ በማለት የከተማ ልጅ እንዲሁም ደግሞ እሱ በመረጠው ነው የምንድረው በማለት ምላሿ መጥፎ ነበረ። ይህንን ነገር ደግሞ ኑኑያት አዳምጣ ነበር። ትሄድም እንደመጣ ሁሉም እንደወጡለት ደግሞ እሱ አዶኒ ማየት እፈልጋለሁ ብሎ ትንሽ ዘግይቶ ነበር። ከቆይታዎች በኋላ ደግሞ ከእሷ መኝታ ክላስ አየችው። ሁለታቸው ተደብቀው ሲነጋገሩ ሰማቻቸው። በጣም ገርሟታል። በጣም ደንግጣለች። በጣም ፈርታለች። ያላት አማራጭ እንግዲህ ወንድሟ ጋር ማውራት ነው። እህቷ ጋር እንዳታወራ እህቷ ራሷን ስታለች፣ ምንም አታውቅም፣ ረስታለች ተብላለች። ቤተሰቦቿን፣ እህቷን፣ ወንድሟን እንኳን አታውቅም። ይቺ ልጅ የምታወራው ምንም አይነት ሰው የላትም። አሁን ላይ አማራጭ ያደረገችው እህቷ ጋር ሄደችና እባክሽን ስልክሽን ስጪኝ ማለት ነበረ። እህቷንም ስልክ ስጪኝ ባለቻት ጊዜ መሲ አልሰጥም ብላት ነበረ። መሲም ከጓደኛዋ ጋር ከታዱ ጋር ነበረችና ታዱ ምን ሆነች ነው? ለምንድን ነው የምትጠይቂው? ነውር ነው ስጫት በማለት ከፈለግሽም ደግሞ የኔንም መጠቀም ትችላለሽ በማለት የታዱንም ስልክ ሰታት ነበር። እሷ ግን የወንድሜን ስልክ በቃሌ ስለማላውቀው የመሲን ስልክ በማለት የመሲን ስልክ ወስዳለች። የመሲን ስልክ ከወሰደች በኋላም ወንድሟ ጋር ደውላ ናፍቀኛል ና ቶሎ በማለት ብሶቷን በትንሹ ከወንድሟ ጋር ታወራለች። የእህቶቹን ጫፍ መነካት የማይወደው ወንድሟም እኔ በሞት ወደሱ ምድር አልመጣም አለ። ምክንያቱም እህቱ ስትነካበት አይቷል። እህቱን እንዴት እንደምታመናጭቃት ኤልሻዳይ ተመልክቷል። እገላታለሁም ብሎ የተነሳበት ቀን ነበር። በቃ ይህንን ነገር ማየት አልፈልግም፣ ከዚያው ከሀገሬ መሬት እሄዳለሁ በማለት ከዚያ ጦርነትን ቢኖር መጥፎ ነገርን ቢኖር ደም መላሽ የሚባለውም ነገር ቢኖር እንግዲህ ራሴን እከላከላለሁ፣ ከዚህ በኋላ ከእንደዚህ አይነት ቤት አልቀመጥም ብሎ ነበር የሄደው። ታዱንም እዛ ቦታ በተመለከተች ሰዓት ለመሆኑ አንቺ ምን ትሰሪያለሽ ከዚህ ስትላት እኔ የመጣሁት ኤልሹን ብዬ ነው እንድናወራ ተመካክረን ነበር ብትላትም እሷ ግን አንቺ ባትማሪ አንቺ ብትንዘላዘሊ ጀጋ እንድትንዘላዘይ አልፈቅድልሽም በማለት ታዱም ላይ ትወርድባታለች። በዚህ ንግግር የተደናገጠችው ታዱም በቃ ተነስቼ ክላሷ ሄጄ ልጠብቃት በማለት ክላሷ ተነስታ ትሄዳለች። ነገር ግን መሲ ክላስ ነበር እየሄደችው። መሲም ጋር ሄደችና እባክሽን ከዚህ ጉድ አውጪኝ በማለት የወረደችባትን ነገር ትነግራታለች። እሷም ማስከትላ እባክሽን ተረጋጊ፣ እሷም ደግሞ ታዱም እባክሽን አንቺ የማይሆን ቦታ ውስጥ ገብተሽ እኔንም የማይሆን ቦታ ውስጥ አታስገቢኝ፣ አሁን ራሱ እንዴት እንደሞታ ግራ ገብቶኛል፣ ኤልሻዳይን ራሱ እኔ ምን ብዬ እንደማሳምናት አላውቅም በማለት ከመሲ ጋር ታወራለች። እባክሽን እዚህ ራሱ ካየችኝ ሌላ ችግር ነው የሚከተለኝ፣ ስለዚህ አሁን እንዴትም ብዬ እንደወጣ አድርጊኝ በማለት እረ ተረጋጊ፣ እኔ ደግሞ ሌላም የምነግርሽ ነገር አለኝ በማለት ትልቁንም ዱብዳ የአዶኒንም አባት ያስገደለችው እሷ መሆኗን እያወራች ስልክ ቀድቻታለሁ በማለት መሲ የምታውቃቸውን ነገሮች ለታዱ ተነገረቻት። ታዱን በጣም ትደናገጣለች። እባክሽ አትጨማምሪኝ፣ እኔ ራሴን መቆጣጠር ራሱ አቅቶኛል፣ ይህችን ጭራቅ ሴትዮ ማየት አልችልም፣ አሁን እንዴት ብዬ ነው ከዚህ በኋላስ የምመጣው? ደግሞም እያባረረችኝ እኮ ነው፣ ለምን መጣሽ ብላ እየጠየቀችኝ ነው። ወይዘሮ ሄለንም ወደ መኝታ ክላሷ በመሄድ መሳቢያ ውስጥ ገብታ አንዳንድ ወረቀቶችን ስታይ የጎደለ ፋይል አለ። አሁን ማንም ይህንን ወረቀት ሊወስደው አይችልም፣ ይህንን ነገር የምታደርገው መሲ ብቻ ናት በማለት ወደ መሲ ሄዳለች። መሲም ጋር በመሄድ ታስፈራራታለች።
አሁን አንቺ ነሽ ይህንን ልታደርግ የምትችይው፣ ከአንቺ ሌላ ማንም አያደርገውም። ራስቻለው ያልሽው አውቀሽ ነው አይደለ? ምንም አልረሳሽም፣ እገልሻለሁ እያለች እሷን እያስፈራራች እያለ እሷን ምንም የማውቀው ነገር የለኝም፣ የምትይው ነገር አይገባኝም፣ እኔ የእውነቴን ነው ምንም የማስታውሰው ነገር የለኝም እያለች ጭንቀት ላይ ነበረች። በዚህ ጭንቀት ላይ እያለች እንግዲያውስ ምንም ነገር ካረሳሽ ስልክሽን እፈልገዋለሁ፣ ስልክሽን ስጪኝ በማለት ትልቅ ዱብዳ ጥያቄ ጠይቃታለች። ከቴዲ ጋር የተማከረችው የአሁኑ ምክር ደግሞ ቴዲ አይሆንም፣ ከባድ ነገር ነው እያደረግሽ ያለሽው፣ የአሁኑ ከዚህ በፊት ከምታደርጊው ለየ ነው አታድርጊው ቢላትም አይሆንም ምንም ችግር የለውም መፍትሄ አናጣም በማለት አሁን ላይ የአሁኑ እቅዷ ደግሞ ኑኑያትን መጥለፍ ነበረ። በቃ አሁን ላይ ደግሞ ደወለችለትና ምን ላይ ናችሁ አሁን ልጅቷን መቼ ነው የምትወስዱ ብላ ስትጠይቀው ተነጋግሬ ጨርሻለሁ መኪናም አዘጋጅቻለሁ ይላታል። እንግዲያውስ በቃ ተረጋጋ ጠብቀኝ እኔ አሁን እልካታለሁ ወደ ሱቅ ብዬ ከዚያም ውሰዷ ብላ ጥቆማ ትሰጠዋለች። በዚህ ጨካኝ የሆነች ሴትዮ አነጋገር፣ አካሄድ፣ አክት መሲ ተደናግጣለች። አሁን ላይ ደግሞ ያቀደችው መጥፎ ነገር እንዳለ ትልቅ ዱብዳ እንዳለ መሲ እየተጠራጠረች ነው። ታዱም እህትሽን ጠብቂያት ብላታለች። እህቷ እንደፈራሽ ምልክት ሰጥታታለች። ፈርቻለሁ፣ እዚህ ጋር ሁሉም ነገር ለእኔ በጣም የሚያሳስብና የሚያስጨንቅ የሚያስደነግጥ ነገር ነው፣ የማየው ሁሉ የተለየ ነገር ነው ብላ ትንሽ ፍንጭ ስለሰጠቻት እህቴን ታደጋታለሁም እያለች ነበር። አሁን ግን እንደምትጠለፍ መሲ አላወቀችም። ነገር ግን ባትጠለፍም ብትጠለፍም መሲ ይህች ሴትዮ ያቀደችው ነገር እንዳላት ጥርጣሬ ነበራት። ኑንያትም ከወንድሟ ጋር ተነጋግራ ሳትጨርስ ትጠራታለች ደጋግማ እየጠራሁሽ እኮ ነው ለምን አትሰሚም በማለት ይቅርታ ትዬ ትንሽ ስራ ይዤ ነው እኮ የሆነ ነገር ይዤ ነበር በማለት እንግዲያውስ እሱን ተይውና አሁን አንድ ነገር እንድታመጪልኝ ከሱቅ እፈልጋለሁ ብትላትም እሷ የማታውቀውን ለይታ ብትነግራትም የሚያስፈልጋትን ነገር እንኳን ምንድነው የሚያስፈልግሽ ብትላትም እኔ ባለ ሱቁን አናግሬዋለሁ ሄደሽ ማምጣት ብቻ ነው ያለብሽ በማለት እንግዲህ ወደ ሱቅ ትልካታለች። ይህቺ ልጅ ወጥታም አታውቅም ምንም እንደምትገዛም አታውቅም እሱ የሚሰጥሽ አለ እኔ አናግሬዋለሁ እሱም ብቻ ነው ይዘሽ የምትመጪው በማለት ልካታለች። እሱም እንግዲህ መኪናችንን አዘጋጅተናል። የመሲ እናት ከውጭ ቆይታ በኋላ ወደ ቤት ስትመጣ የመረበሽ ምልክት ይታይባታል። መኩ የመጀመሪያ ልጇ ደውሎላን ነበረና እህቴ ደህና አይደለችም እንዴ እያለቀሰች አናግራኛለች። ስታናግረኝ ደግሞ የመረበሽ ምልክት አለባት። እህቴ ምን ሆናለች? እህቴ ደህና አይደለችም እንዴ በማለት እናቱን አናግሯት ስለነበር እናቱም ወደ ቤት ስትመጣ ልጄስ ኑኑያት ሴት ናት ምን ሆና ነው? ወንድሟ እኮ ደውሎልኝ ነበር እንደዚህ ያለኝ እያለቀሰች አናግራኛለች ብሎኛል በማለት እናቷ ስትጠይቃት እንግዲህ ወይዘሮ ሄለንም እኔ ወደ ሱቅ ልኪያታለሁ እያለች ነበር። አዶኒም እዚህ ጋር ነበረች አሁን አይቻታለሁ ምንም የተፈጠረ ነገር የለም ተረጋጊ እያለ እናቷን ነገር ግን ደግሞ እሱ ወደ ራሱ ሲመለስ እኔ ስላመናጨኳት እኔ ስላላዳመጥኳት ስታናገረኝ እኔ ምላሽ ስላልሰጠዋት አስቀይሚያት ይሆን እንዴ እያለ ነበር አዶኒም። እነሱም እንግዲህ ባቀዱት መሰረት መኪና ውስጥ አፍነው አስገብተዋታል። በሚቀጥለው ክፍል ተመልሰን እስከምንገናኝ መልካም ቆይታ